በህልም ነብዩ ማየት አለይሂ ሰላም ብዙ ሰዎች ያነሳሉ። በዚህ አጋጣሚ 114 ሱራ ምዕራፍ 114ም የህልም ፍቺ አላቸው። ግልጽ ነው። አሁን ምሳሌ ሱረቱል በቀራ ስትቀራ ብታይ ሱረቱል በቀራ ስትቀራ ብታይ ፍቺ ያለው ሱረቱል ረህማን ስታይ አሁን ሱረቱል ረህማን ስታይ የራሱ ፍቺ ያለው ሱረቱል ናስ ሱረቱል ኢኽላስ ስትቀራ አሁን ይሄ ብዙ ሰዎች የሚያዩት ነው። ይሄንን የተፈቱ ህልሞች አሉ። እዛ ላይ ወደዛ ልሰዳችሁ ወደ ነብዩ ልምጣ። የነብያችን አለይሂ ሰላም ህልም ላይ እሳቸው ማየት ነብዩን ማየት ብዙ ሰዎች ያያሉ አልহামዱሊላህ። ግን ነብዩን አየሁኝ ያለ ሁላ አይቷል ማለት ግን አይደለም። ነብዩን ለማየት ቅድም ያልናቸው መስፈርቶች መጠበቅ አለባቸው። በእንቅልፍ ስትተኛ እንደገና ደግሞ አንተ ያለህበትን ሐል ምናልባት ያለህበት ሐል ጥሩ መሆንና አለመሆን ላይወስነው ይችላል። እሱ ነብዩን ለማየት አንድ ዱርዬ የምትለው አካል ከዲን የወጣ አካል ሊያያቸው ይችላል። ግን ማትደራደርበት አንድ ነገር አለ። ነብዩን ለማየት ራሳቸውን በሐዲስ ላይ ወይም በዳዕዋ ሲነገር ሲፋቸው አለ አይደል? ባህሪያቸው የጺማቸው አወራረድ፣ ቅንድባቸው፣ ጸጉራቸው፣ አይናቸው፣ ይሄ ቁመታቸው፣ የመልካቸውን ምናምን ራሱን ከሆነ ያየኸው እውነት አይታቸዋል። ጥቁር ሰው አይተ ነብዩን አየሁ ብትል ሸይጣንን ያየኸው ገባህ? ምን አሉ የአላህ መልእክተኛ መራአኒ ፊ መናሚሂ ፈቀድ ረአኒ ላ የተመሰሉ ቢ ሸይጣን አሉ። አው ከማ ቃል በህልሙ ያየኝ ሰው በእውን እንዳየኝ ነው፣ ሸይጣን በእኔ አይመሰልም አሉ። አንደኛ ነብዩን ማየት ጥቅሙ አንደኛውና ዋናው በሐያት እንዳያቸው ይቆጠራል። ይሄ ደግሞ በአኺሩ ዘማን የሚመጡ ወንድሞች ያሉ አሉ። ወንድሞቼ ናፈቁኝ ብለው ያለቀሱበት ክስተት ማንም ሰው ያውቀዋል። እኛ ወንድሞች አይደለን ወይ ሲሏቸው እናንተ ሱሐቦቼ ባልደረቦቼ ናቸው አሉና ወንድሞቼ እኔን ሳያዩ በእኔ ያመኑ ናቸው፣ ወደፊት ይመጣሉ። ከነሱ ውስጥ አሉ የአላህ መልእክተኛ እኔን ማየት ከገንዘባቸውም ከልጆቻቸውም ከቤተሰቦቻቸውም መስዋዕት ከፍለው እኔን ማየት ይመኛሉ። ሁሉንም መስዋዕት ከፍለው ልጆቻችንም ሁሉም ፊዳ አድርገን ይሄ ጊዜ ይመጣል ብለዋል። አሁን ያለንበት ሁኔታ ነው። ነብዩን ማይናፍቅ ሰው የለም። ይሄንን በቀላሉ መንገድ ከሳቸው ጋር ያለ አላቃ ያለ ፍቅር ነብዩን ያሳያል። አላህ በእውነት እንዳያቸው ነው የሚቆጠረው። ራሳቸው ናቸው። እኔ አሁን እስካሁን ድረስ ይመጡብኛል። ራሳቸው አጠማጠማቸው ሳይቀር ጥምጣም አጠማጠማቸው የአላህ መልእክተኛ የሚጠራ ሐዲስ ላይ የተገለጸው እንዲህ ያደርጉ ነው። ወደታች ይለቋታል። ይቺን አጠማጠም እኛ የተብሊግ ወይ የሱፊ ያደርገን ነው ለዛ ሰተነዋል አይደለ? ይቺ እዚህ ጋር መልቀቋ ማለት ነው የነብዩ አጠማጠም እሱ ነው። ከዛ እንዲህ ማድረጉ ደግሞ በግርግር ቀይ ወይም ነጭ ጥምጣም አድርጎ እንዲህ መልበሱን ደግሞ የዋሃብያ ያደርገናል። እነዛ ተሳስተው እንዲህ አያደርጉም። እነዚህ ደግሞ ይሄን አይጠመጥሙም። አንዳንድ ዑለሞቻችን ይጠመጥማሉ። የነብዩ ትክክለኛ አጠማጠማቸው ይሄ ጥምጣም ነው። በዚህ አጋጣሚ ከመንገድ ላንሳው ብዬ ነው። ራሳቸው ሲፋቸውን ካየ ራሳቸውን ማየት ነው። ሁለተኛ ትርጉሙ በጣም የሚያጅበው ነብዩን ማየት ሁለተኛ ትርጉሙ ካለበት ማንኛውም ሰው ሊያያቸው ይችላል ብያለሁ። ሰውየው ጥሩ አህዋል ላይ ካልሆነ ምሳሌ ኸምር መጠጣቱ፣ ዝሙት፣ ስርቆቱ ላይ፣ ቁማር ላይ፣ ወለዱ ላይ ምናምን የተጨመላለቀ ከሆነ የሳቸው ሪሳላ ዳዕዋ ተው ባሪያ እንት የአላህ ባሪያ የሚል መልእክት ነው። አላህ ይወድሃል ተው አይነት ተው አቁም። በዚሁ ልክ ደግሞ አክሱ ደግሞ ጥሩ ሁኔታ ላይ ያለ ሰው ደግሞ ጥሩ ነው ግፋበት የሚል የአላህ መልእክተኛ ዳዕዋ እንደማድረግ ነው። ለሰውየው የሳቸው ማየት ዳዕዋ እንደማድረግ ነው። ያለበትን ሁኔታ ቶሎ ብሎ ቃኝቶ ወዳለበት ሁኔታ መመለስ ይጠበቅበታል ማለት ነው ሰውየው። አላሁ አለም።